ስለዚህ እኔንም በተለያየ መንገድ የተገፋውበት ወቅት አለ። አንድ መድረክ ላይ ስሜት ይዞኝ እልህ በነበረኝ ወቅት የተናገርኩት አለ። እርግጥ ሪከርድ የሆነ መረጃ ያለ አይመስለኝም፣ የለም። ግን በሚደንቅና በሚገርም ሁኔታ ደጋግሜ ስናገር ሰምታችኋል። ዶክተር አብይ ላይ፣ ኦቦ ሽመልስ አብዲሳ ላይ፣ ክብርት አዳነች አቤቤ ላይ ማዕረጋቸውን ከፊት ለፊት አስቀምጡልኝ። እነዚህ ላይ እንዲህ በል ብለውኝ እምቢ ብያለሁ ብያቸዋለሁ። ስለዚህ በጣም ስላዘንኩ ነው። አንድ ሰው በሰራው ስራ በሚገባ ይወቀስ። ዶክተር አብይ ባልሰራቸው ስራዎች፣ በሚያጠፋቸው ስራዎች በሚገባ ይወቀሱ። ግን ዛሬ አይደለም የተናገርኩት፣ ደጋግሜ ሰምታችኋል። እነዚህ ነገሮች ከመውጣታቸው በፊት ዶክተር አብይ ላይ እንዲህ በል አንተ ለሱ ስስን ልብ ነው ያለ ይሄን አይነት መረጃ አውጣ ብለዋል። መረጃ ኩክ አድርገው ለመስጠት ሞክረዋል። ይሄኛው አላስኬድ አላቸው። ሰዎች ሊገዙኝ አይችሉም ብያቸዋል። ልክ እቺ ነገር ስትመጣ ታየ ደንዳ ይታገል ነበር። አዎ፣ ግን ይታገል የነበረው ለማን ነው? ይቅርታ አድርጉልኝ፣ ውሸት አይደለም። ታየ ደንዳን የሚያክል ጸረ ኦሮሞ ማን ነው? ጸረ አማራ የለም። ከመነሻው ጀምሮ ሲታሰር የነበረው በኦነግነት ነው። ለዓላማው እንትን ቢልም እናውቃለን። በራያ ጉዳይ ላይ ራያ ኦሮሞ ነው ብሎ በራያ በህዋትና በእንትን ሲናገር ፊት ለፊት ወጣችሁ ታስታውሱ ከሆነ ታየ ደንዳ ለሚባለው ኮቪድ-19 ታየ ቦጋለ የተባለ ክትባት ተገኘለት ተብሎ ፖስት ይደረግ ነበር። በጣም ከኔ ጋር ተያይዞ ነበር ታየ ደንዳ። እሱ አጌንስ አማራን በመቃወም እየጻፈ በግልጽ በአደባባይ ላይ፣ እኔ ደግሞ ታየ ደንዳን ፊት ለፊት እየተናገርኩኝ በዚህ ላይ ከፍተኛ ጦርነት ነበር። ዛሬ ታየ ደንዳ ኦሎፍ የሰደን ተነስቶ ከስልጣን ልክ ሊነሳ ሲል እስከሚነሳ ድረስ አብረው ሰርተዋል። ይሄን ሁሉ ካየ የመውጣት እድል ነበረው። በተለያየ ጊዜ በርካቶች አብረው ሰርተዋል። ምንድነው ጸብ ሲመጣ ከመታሰር ምናምን ሲመጣ ድጋሚ እንደሚታሰርምና የሚጽፋቸውን ነገሮች ሲመለከትና ሲያውቅ ከዛ ምንድነው ጀዋርና ታየ ደንዳ አይንና ናጫ ነበሩ። ከዛ ሼር መደራረግ ጀመሩ። ምንድነው ከዚህ በስተጀርባ ያለው ሴናሪዮ? ዋናው ነገር እሱ ላይ ነው መናገር የፈለኩት። በኋላ በነጥቦቹ ዙሪያ ላይ ልሄድባቸው ይችላል። ዶክተር አብይ የእውነት ነው የምላችሁ ቀርበው እኔ አይቲ ላይ ስለማቀው ማለት ነው በደንብ ስለማቀው ሁለቱ ቀርበው ያለውን የአይቲን ኮንሴፕት አብራሩ። እንደገና እዛ ጋር ይዛችሁ ኮምፒውተር ይዛችሁ ማኒፑሌት እያደረጋችሁ የተለያየ አይነት ነገር ስሩ ተብሎ ቢመጣ በእርግጠኝነት አጠገቡ መድረስ አይችልም። በእርግጠኝነት ስለማቀው ነው። አይቲ ላይ ያለውን ነው ልጅ እኔ አይደለሁም። አብረውት የሰሩት ሰዎች በሙሉ ኢንሳ ውስጥ ያሉ ያውቃሉ። ህዋቶች መስክረውለታል። መተው ቀርበው ቁጭ አድርጎ እኮ ገለጻ ሲሰጣቸው አፋቸውን ከፍተው ሲመለከቱ አይተናል። እነ በረከት ስምኦን እነ ተፈራዋሉ የሚሸወዱ ሰዎች እኮ አይደሉም። ከበረሃ ጀምሮ ፖለቲካውን ጥንቅቅ አድርገው እንክት አድርገው ይበሉኝ። እነዚህ ሁሉ እኮ ሲያደንቁት ነበር። ደብረ ጽዮን እኮ ምንኛ ራሱ ማይታሰበው የማይሞከረውን ነገር አደረገ ብሎ ሲያመሰግነው ነበር። ይሄ ሰው ኦሎፍ የሰደን ተቀየረ ወይ? የዓለምን ሸውዶ ነው ወይ የኖቤል ሽልማት የተሸለመው? ኢሳያስን ሸውዶ ነው ወይ? እሱ ከሆነ እንትን ነውና መውቀስ በሚገባን ነገር እንውቀስ። ግን ዝም ብሎ እንደው አንድ ነገር እንትን አለኝ ብሎ ከዛስ ወዲያው ጠያቂዎች ማን ነው? ኢንተርቪው አድራጊዎች። አንዴ ከታወቅን እኮ አስቸጋሪ ነው። የማጋጥመኝ ነበረ። በቃ ያም ኢንተርቪው ያደርገዋል፣ ያም ኢንተርቪው ያደርጋል። ጠላትና ናጫዎች እኮ ናቸው። አይንና ናጫዎች ኢንተርቪው ይደራረጋሉ እንዴ! ኧረ በጣም ይደብራል፣ ከምር ይደብራል። እንደውም የተለያዩ ያነሷቸውን ነገሮች እንደው መስመር በመስመር ይዤ አንድ ቀን አቀርባቸው ይሆናል። ብዙ ጊዜ ከዚህ ሚዲያ ከሚባል ነገር የመራቅ ፍላጎት ኖረኝ፣ ግን አንዳንድ ነገሮች ሀገርን ሳስብ ወይኔ እነዚህ ሰዎች አሁን ቢመጡ ይህን ያህል በኢትዮጵያ ሕዝብ ፊት የሚዋሹ ዛሬ ሰኔ 22 ነው። የሃጫሉ ሁንዴሳን ግድያ ተከትሎ ምን አይነት ሴታፕ እንደተሰራ ሃጫሉ ሲገባ ምንድን ነበር ያለበት? የመጨረሻውን ኢንተርቪው ታስታውስ እንደሆነ ጃልመሮ ሁሉ ደውሎ ሃጫሉን ሰድቦታል ተብሎ በጣም ይራገም ነበር። ታስታውሱት እንደሆነ ልጁን በጣም ከሚፈለገው በላይ አእምሮ ላይ ዘመቻ ተደረገበትና ኢንተርቪው ገባ። ኢንተርቪው ከገባ በኋላ ወዲያውኑ ተገደለ። ለምንድን ነው ከኢንተርቪው በኋላ በፍጥነት ሃጫሉ የተገደለው? ማን ነበር ከዛ የሚያተርፈው? ከዛ ግርግር ዶክተር አብይ ምንድን ነበር የሚያተርፈው? ዶክተር አብይ ከዛ ግርግር ገና ባልተረጋጋ ሀገር ውስጥ እሱ ስልጣኑን እንትን ባላለበት ሁኔታ አብዛኞቹ እንቅስቃሴዎች ወዴት ነበሩ? ወደ ቤተ መንግስት ነበሩ። ሴታፑ በአብይ ነው የተሰራው። ያ ሁሉ ትርምስ ፈጥሮ የሃጫሉ ሁንዴሳን አስከሬን የምናከብረውን አርቲስት አስከሬን ይዞ መጥቶ እንደ ሃጫሉ እንደማከብረው ከፈለጋችሁ ሀገርኛ ፕሮግራም ላይ ተመልከቱ። በምትወደው ዘፈን በየትኛው ዘፈን እንጀምር ሲሉኝ ሀገርኛ ፕሮግራም ላይ ፋና ላይ በሃጫሉ ሁንዴሳን ያደረኩ ሳይሞት በፊት የሃጫሉ ሁንዴሳን እንትን ይዘው ወደ ቤተ መንግስት እንሄዳለን ሲሉ የነበሩት ሁለት መንግስት አለ ብለው በቃ የቄሮን እንትን ይዘው ቄሮ ሆ ያሉ ያነሳሱ የነበሩ ሰዎች
ዛሬ ለኢትዮጵያውያን አዛኞች ለኢትዮጵያውያን የተለየ ነገር አድራጊዎች ሆነው ብቅ ሲሉ አያናድድም? የእውነት እንዴ አትሊስት እኮ በአንደበቱ የሰው የወጥቶ በእነዚህ ሰዎች ልክ አልተናገረም። በስነ ስርዓት እኮ ሲያቀጣጥሩ ነበር። በአንድ በኩል ወደ ቤተ መንግስት ለመግባት፣ በሌላ በኩል ደግሞ የአማራው ማህበረሰብ እንዲጨፈጨፍ ሲያደርጉ ነበር እኮ አይተናል። ጥያቄ የለውም። ለምን አስቆመው በአንድ ቀን ውስጥ? ያን ያህል የአማራው ህዝብ ላይ እልቂት እንዲመጣ ካሰበ 4 ቀን ቢቆይ ኖሮ እስቲ ሻሸመኔ ሰዎች ፍረዱኝ፣ የአዳሚት ሁሉ ሰዎች ፍረዱኝ፣ የባቱ የዝዋይ ሰዎች ፍረዱኝ፣ አርሲ ያላችሁ ፍረዱኝ። ዶክተር አብይ ወዲያውኑ ፌዴራል ፖሊስ መከላከያ አስገብቶ ባያስቆመውና ኦኬ እሱ እንደፈለገው እንደዛ አይነት ነገር ቢኖር ለ4 ቀን ቤተ መንግስቱን እያስጠበቀ በታንክና በእንትን ለ4 ቀን ለ5 ቀን ቢተው ኖሮ ምንድን ነበር የሚፈጠረው? ስንት ሰው ነበር የሚተርፈው? እውነት የአማርኛ ቋንቋ ተናጋሪ፣ የጋሞ ቋንቋ ተናጋሪ፣ የጉራጌ ተናጋሪ፣ ክርስቲያን ኦሮሞ ጭምር ባሌና አርሲ ያለው ስንት ሰው ነበር የሚተርፈው? ወዲያውኑ ለምንድን ነው በከተማ ውስጥ እርምጃ የወሰደው? እሱ ለማትረፍ ከሆነ ከዚህ ሰፊ እልቂት እንዲመጣ ማድረግ ይችል ነበር። ለምንድን ነው ወዲያውኑ ጥበቃ ያደረገው? አንዳንድ ልክ አለው እና እዚህ ጋር ያረጋጋው ማነው? ዶክተር አብይ በስንት ቀን? በአንድ ቀን መወሰድ የሚገባው እርምጃ ሁሉ ተወስዶ ይመስክሩ ጎረቤቶች። ወዲያውኑም ተናግረዋል። እኔ ቤት ተመተው ነበር እና ከዛ በኋላ በስራቸው ገብቼ እንድሰራ የመግረፍ የምናምን ነገር ያደረጉ የስ ያ ትክክል ነው፣ ምክደው አይደለም። ነገር ግን እዛ ጋር ዶክተር አብይ እንደተባለው ቢሆን ኖሮ በሚገባ ራሱን ብዙ መከላከያ ስሩ አለ፣ ብዙ ጓደኞች አሉት፣ የራሱን ኃይል አደራጅተዋል። በዛ ጋር ተጠቅሞ ለምንድን ነው የሆነ ነገር ያላደረገው? እና ለምን 4 ቀን 3 ቀን እንደው አልተወም? እቺን በደንብ አስመራችሁ ያዙልኝ። 3 ቀን 4 ቀን ቢተው ኖሮ በእነዚህ ከተሞች ውስጥ ያላችሁ ወገኖቼ መስክሩ፣ ምንድን ነበር የሚሆነው? ወደ ነገሌ ቦረናም ተሞክሮ ነበር። የቦረና ሰዎች ስለማይደራደሩ ነው ያስቆሙት። ከአርሲ አካባቢ ሴሉ የተነሳው ከአርሲ ነው። ዶክተር አብይ የአርሲ ሴል ነው ወይ ያለው? ለምንድን ነው ጅማ ውስጥ ኦኬ፣ በሻሻ ውስጥ የተለያዩ አይነት እሱ ያለባቸው አካባቢዎች የሱ የተሻለ አደረጃጀት ያለበት ቦታ ላይ ሰዎች ያላለቁት ግርግሩን ተከትሎ ለምን አርሲ ሆነ? what is the rationale behind? ይሄን ማሰብ ያቅተናል እንዴ? ለምንስ ግርግሩ ወደ ቤተ መንግስት አቅጣጫ ለመሆን ተሞከረ? ለምንስ ኦኤምኤን ያለ ማቋረጥ ገና ሀጫሉ እንደሞተ ነፍጠኞቹ ገደሉት አላለም? አብይ ነው አላለም? ኦኤምኤን እኮ ያለው ምንድነው? ነፍጠኞቹ ገደሉት በሌሉበት። እነዚህ ምስኪን ሰዎች ነፍጠኞቹ ሀጫሉን ገደሉት። ብርሃነ መስቀል አበበ ሰኝ አለ ስክሪንሻቱ፣ ሁላችሁም ታስታውሳላችሁ። ዘረኞቹ ነፍጠኞቹ ገደሉት። ማንን ነው ነፍጠኛ የሚሉት? ከዛ በኋላ ተቀጠለ ነፍጠኛ ተብሎ ዜን መስመሩ ላይ እንዳለ አማራው ተጨፈጨፈ። ያንን ጭፍጨፋ ደግሞ አብይ አስቆመ። ሪል የሆነ ነገርማ አይዋሽም። አብይ አስቆመ ነበርን እዚህ ሀገር ላይ። ስለዚህ ገና ለገና ፈርተን እንዲህ ልትሉ ትችላላችሁ ብለን የሆነ ነገር እናድርግ፣ እኔ ላይ ታየሌ ልዘምቱ ትችላላችሁ ተብሎ ለምን ሺህ ጊዜ አዘምት? ምንም የምታመጣው ነገር የለም። እንዲህ ነው ብትል እንደዛ ነው ብትል የፈለገውን ነገር ብትል የምታመጣው ነገር የለም። እያንዳንድ በግልጽ ግን የምነግራችሁ ለኢትዮጵያ እናንተ ስልጣኑን ይዛችሁ ቢሆን ኖሮ እንዴ በሜንጫ 95% ሙስሊም ስላለ ጀዋር ተው እንጂ ኢትዮጵያ ውስጥ እኮ ነው ያለው። አልጸጸትም እኮ ነው ያልከው። 95% ሙስሊም ስለሆነ 90% ይሁን 95% ሙስሊም ስለሆነ አንድ ክርስቲያን ቢናገር በሜንጫ እንለው ነበር ብለሃል። ለሱ እንኳን እኮ ጸጸታለሁ አላልክም። ተከበብኩ ብለህ ዙሪያውን ያደራጀኸውን ቄሮ በስነ ስርዓት አምጥተህ በአይሱዙ በምናምን ይመጣ ነበር። ከነማን ነበር ገንዘቡ የሚወጣው? እናቴ የት ነበሩ? ወላጅ እናቴ የት ነበሩ? አዳማ ናዝሬት አቶ ድንቁ ደያስ ቤት። ይሄንን ይዋሻሉ? የአቶ ድንቁ ደያስ ጎረቤቶች በወቅቱ ገንዘቡን ከማን ጋር ነበር የምትሰሩት? አቶ ድንቁ ደያስ ቃል የገቡትን 10 ሚሊዮን ምናምን እያሉ ቃል የገቡትን ከፈሉ ወይ? ከሳቸው ሀብት በስተጀርባ ማን ያለው? እነ ሙለር ሪል ስቴት ከላንጋኖ እንዲነሱ ምን አይነት እንቅስቃሴ ነበር የነበረው? ከዛ በኋላ በሲኖትራክ በኢሱዙ በምን እየጫናችሁ ያስገባችሁት ኃይል ከዛ በኋላ ገደሏቸው የአዲስ አበባ ልጆች ብላችሁ ስታንቀሳቀሱ እነዚህ ይሄን ያህል ቁጥር ተገደለ የአዲስ አበባ ልጅ ነው ያልከው አብይ አላልክም። ከዛ የአዲስ አበባ ልጆችን ከቄሮ ጋር ፈጥራችሁ የነበረውን ነገር አናውቅም ወይ? ሌላ ሀገር እኮ አይደለንም ያለነው። አትሊስት ይሄ ኃጢአት አለን ሳትሉ አሁን አንዱን ብቻ ነው ያነሳሁት። አይናችሁን በጨዋጥባችሁ በኢትዮጵያ ሕዝብ ፊት መጣችሁ። ታየ ደንዳ የመጨረሻዋ ፖስት ናት ያስተዋወቀችው አይደለ? ከዛ የተወሰኑ ነገሮች ይል ነበረ። የመጨረሻዋ ፖስት ናት ያስተዋወቀችው። ከዛ በፊት በነበረው ጊዜ ግን
ታየ ደንዳ የታሰረው ምን ሆኖ ነው? ኦነግ ህወሓት ያሰረችው ለአማራ ሲታገል ነው፣ ለኢትዮጵያ ህዝብ ሲታገል ነው። ዛሬ አማራ ቀንደኛ በቃ የአማራ ምክንያቱም ምን አዩ? ፋኖን አዩት። የፋኖ አደረጃጀት አሁን ባለው ሁኔታ ቅርበት አለው ብለው አሰቡ። ስለዚህ ዓለም አቀፍ ኃይሎች አሉ፣ የግብፅ ኃይሎች አሉ፣ የተለያዩ ኃይሎች አሉ። ይሄ ኃይል ሊመጣ ይችላል ብለው አሰቡ። ስለዚህ በዚህ ጊዜ በፊት ህወሓት ስትወርቅ ከአማራው ጋር ግንባር ፈጥረው ነው መጨረሻ ላይ የሆነውን አይተናል። አሁንም እዚች ጋር ግንባር ፈጥረው በዚህ ጋር ከህወሓት ጋር ሳይነካኩ ነካ አድርገው በዚህ ጋር ከፋኖ ጋር ተደራጅተው ከዛ በኋላ ሽግግር ወደሚሏት ዋና ግባቸው ምንድናት? ስልጣን። ለኢትዮጵያ ህዝብ ብትጨነቁ ኖሮ ዛሬም በኢትዮጵያ ታሪክ ውስጥ አማራው በደለኛ ነው ያለው። ተሳስተናል። እስቲ ውጡና ተናገሩ። ነግሬያችኋለሁ እኮ አማራው ምንም አይነት በኢትዮጵያ ታሪክ ውስጥ አልበደለም። ነገስታቱ ችግር የለባቸውም። ሌላው ተው። ስለ ምኒልክ መልካም እስካነሳችሁ ድረስ ጨፍጫፊነቱን እናነሳለን። ዛሬ በየት በኩል ዞራችሁ ነው እናንተ የአማራ ወዳጅ የአማራ እንትን? እኔ ብል አላፍርበትም። የአማራ ወዳጅ ነኝ ብል እቺን ታክል ቅንጣት አላፍርም። አማራ ነኝ ብል አላፍርም። ብዙ ጊዜ ነው በአምር ምን ከፋኝ ብዬ ያቀረብኩት። እናንተ ቤት መታችሁ ነው ልጄ ጀዋር የአማራ ወዳጅ፣ ታየ ደንደዓ የአማራ ወዳጅ እና ስለ አማራ የሚቆረቆሩ ዶክተር አብይ ይቅርብ ያሉት አጠገቡ ያሉ በፌደራል ላይ ያሉ የሚያቀርባቸው ሰዎች እያሉ ታች ስልጣን የሰጣቸው እነ ሚኒስትር ዴኤታዎች እነ ሚኒስትሮች እያሉ ምን ነው እንትና ወፍነን አሉ ብለው አንድ ጊዜ ጽፈው ነበር። የወፎች አለቃ እነ ገዴ ያሉ ምን ነው እነ ድንቢጥ ወፍነን አሉ። እነ ድንቢጥ እኮ ናቸው አሁን ወጥተው የዶክተር አብይ በቃ ቅርቡ ሆነው አጠገቡ ሆነው የሚያወሩ ሰዎች ሆነው የቀረቡት። ኧረ ተው እንተዋወቃለን እንደ አጠገቡ ሆነው ያወሩ ሰዎች ይናገሩ። አጠገቡ ሆነው ከሱ ጋር የተጫወቱ ሰዎች ይመስክሩ ያውሩ። እና አንድ ዳንኤል ክብረት ከሁላችሁም ይሻለናል አለን። እነሱን እኮ ነው ቁጭ አድርጎ። ምክንያቱም እሱ አማራዎችን እንትን እንድንል ዳንኤል ክብረት ያደርጋል ተባለ። ዳንኤል ክብረትን ቁጭ አድርጎ አማራዎችን ለማጥፋት አግዘኛለሁ። ዶክተር አብይን በደንብ ቢናገሩት የሚያምርባቸው ማለት ሰዎች አሉ። አብራችሁ ስትፈተፍቱ፣ አብራችሁ ስታቦኩ፣ አብራችሁ ስትጋግሩ ቆይታችሁ ይሄንን ይል ከነበረ ሰው ጋራ እስቲ ህሊና ያለው ሰው ብዬ ምናምን ተሸማቅቄ፣ ኧረ እባክህ በምን ደረጃ ተሸማቀቅ ልጄ? የትኛውን ቄሮ የትኛውን ኃይል አስነስተ ከፋኖ ጋር እንዲታረቅ አብሮ እንዲሰራ አደረክ? እባክህ አንተዋወቅም እንዴ? በአጼ ምኒልክ የትውልድ ቦታ የኦሮሚያ ዞን የተለያዩ ሰዎች የተለያዩ ወጣቶች ከየዞኑ መጥተው አጼ ምኒልክ የትውልድ ቦታ ላይ ችግኝ ተክለው ከዛ በኋላ አጼ ምኒልክ የተባለው ትርክት አይደሉም ሲባል የከለከላችሁ ሰዎች አይደላችሁ? ዛሬ መታችሁ ሌላ አይነት ሰው ለሆናችሁ ለመቅረብ የሞከራችሁት። አሁንም እነግራችኋለሁ ዶክተር አብይ ላይ የሚነሱት አብዛኞቹ ክሶች በተናጠል ጽፋችሁ እኔ ጽፌ እመጣለሁ። በተናጠል አንድ በአንድ ማስታወሻ ይዛችሁ ካነሳችኋቸው አብዛኞቹ ማያስኬዱ እንደው ቢያንስ ባለቤቱ አማራ ናት። ቢያንስ ከአማራ ቤተሰብ አለው። እንደው ቢያንስ የወንድም የእህት የምናምን የተለያዩ ልጆች እኮ ከአማራ ጋር የተጋቡ እንትን ያሉ ናቸው። ኦሮሚያ ውስጥ ያሉ እሱ የሚጠራቸው 125 የተባሉ ካቢኔዎች እኮ ወይ ሚስቶቻቸው ወይ የእህቶቻቸው ልጆች ወይ የወንድሞቻቸው ልጆች ከአማራ ጋር የወለዱ ናቸው። የራሳቸው ወገኖች ናቸው እኮ እነዛ ሰዎች። እንዴትስ አንድ ጠቅላይ ሚኒስትር 125 ሰው በተሰበሰበበት ስለ ሴኩሪቲ የሚያውቅ በወያኔ ጊዜ የመከላከያ ደህንነት የነበረ ሰው ኢንሳ በሚባል ትልቅ ተቋም ውስጥ የሰራ ሰው 125 ሰው በተሰበሰበበት ቦታ ላይ እንደው ማን ይሙት 125 ሰው በተሰበሰበበት ቦታ አማራውን እንደዚህ ያደርጋለሁ ብሎ ይናገራሉ? 125 ሰው ሰብስቦ ልብ አድርጉ። ኮሎኔል የነበረ መከላከያ ውስጥ በመከላከያ ደህንነት የሰራ ኢንሳ ደግመዋለሁ ኢንሳ ውስጥ ገብቶ የደህንነት ጥበቦችን ያየ ሰውዬ እንደው የመረጠም ያንብብ። መቼም ከዳር ዳር መጽሐፍ ማንበብ የሆነ ከዛ ውስጥ መያዝ የምትፈልግ ግን መርጦም ያንብብ አልፎ እንደው ቁጭ ብሎ መጽሐፍ አያነብም ዶክተር አብይ። እዛው ጋር ቁጭ ብላችሁ ርዕስ ሰጣችሁት። እርግጠኛ ሆኜ ነው የምነግራችሁ። ርዕስ ሰጣችሁት በአንድ ርዕስ ጻፍ ብትሉት ዶክተር አብይ በደንብ ስለማቅ ነው ወዲያውኑ ይጽፋል። የሆነ ሐሳብ ሰጣችሁ ጻፍ ብትሉት እሱን መልሶ በትኖት ይጽፈዋል። የበለጠ አሻሽሉ። በደንብ የማውቀውን ነገር ነው የምነግራችሁ። እና ምንም ነገር እንትን አይልም። እንደው ሲናገር እኮ
ሰው ከአንደበቱ በሚያወጣቸው ቃላት ተዘጋጅቶም ቢሆን ሰው እኮ ተዘጋጅቶ ፕሬዘንቴሽን በትምህርት ክፍል ውስጥ አልፈናል ሁላችንም። ፕሬዘንቴሽን ላይ ሰዎች ተዘጋጅተው በደንብ በአንድ ርዕስ ስንቱ ነው ፕሬዘንቴሽን በትክክል ማቅረብ የሚችለው? ይሄ ሰውዬ ግን በሚገባ ፕሬዘንት እያደረገ ነው። ቴክኖሎጂውን ይዞ በሚገባ ሰዎች ሰብስቦ የሰጣቸው ጥያቄ የሚሆን ሲጠይቁት ጥያቄውን በአግባቡ እየመለሰላቸው ነው ያለው። አንዳንድ ቦታዎች ላይ የሚጠነቀቅባቸው ነገሮች አሉ። ምክንያቱም የዲሞክራሲ ባህል ያላደገበት ነውና ዝም ብሎ ሽምጥጥ አድርጎ ግን በዚህ ደረጃ ሰውን ለማውረድ መሞከር ጥሩ አይደለም። ሲጀመር እናንተ ውህደት አላችሁ ወይ?